ዕለታዊው የምንዛሬ መረጃ ምን ይመስላል? የትኞቹ ምንዛሬ ተመኖች ጨምሯል ወይስ ቀንሷል? የሚለውን በአራት ባንኮች ያዘጋጀናቸውን ዕለታዊ የውጭ ምንዛሬ ተመኖች ከአሁን ሰዓት ጀምሮ ወደ እናንተ ማቅረባችንን እንቀጥላለን። ሰላም ተመልካች አድማጮቻችን፣ ዛሬ በኢትዮጵያ ንግድ ባንክ፣ በአዋሽ እንዲሁም በአቢሲኒያና በብርሃን ባንክ የአሜሪካ ዶላር፣ ፓውንድ ስተርሊንግ፣ ዩሮ፣ ስዊስ ፍራንክ፣ የኩዌት ዲናር፣ የቻይና ዩዋን፣ የሳውዲ ዲራም እና የሪያል ዕለታዊ የውጭ ምንዛሬ ተመናቸው መሸጫቸው ምን ይመስላል የሚለውን ከየምልክቶቻቸው ጋር የምናስደምጣችሁናል። እስከ መጨረሻው ድረስ አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑና ዕለታዊ የምንዛሬ መረጃዎችን በየጊዜው መከታተል እንዲያስችላችሁ እንዲሁ የደውል ምልክቷን በመጫን የአሳውቀኝ መልእክት እንዲደርሱት በማድረግ ዘውትር ተከታተሉን ዘንድ በማክበር እንጠይቃለን። የምንጀምረው ከኢትዮጵያ ንግድ ባንክ መረጃ ይሆናል። የኢትዮጵያ ንግድ ባንክ መልእክት አለኝ ይላል። የ10 ብር ተጨማሪ ጉርሻ ዛሬ አንድ የአሜሪካ ዶላር በ166 ከ10 እየተሸጠ ነው የሚገኘው። በተለይም ደግሞ ለደንበኞቹ ያስተላለፈው መልእክት ይሄ ነው። ከውጭ ሀገራት በኢትዮ ዳይሬክት፣ በካሽጎ፣ በፋስት ቤ፣ በወገን ሴንድ እና በፖቲም የገንዘብ መላኪያ መተግበሪያዎች እንዲሁም ከባንኩ በሚሰሩ ዓለም አቀፍ የኋላ አስተላላፊዎች በኩል ገንዘብ ሲላክሎ በዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የ10 ብር ተጨማሪ ጉርሻ የምናበረክት መሆኑን በደስታ እንገልጻለን ይላል። ዛሬ ሲልኩ በባንካችን አንድ የአሜሪካ ዶላር ከጉርሻ ጋር በ166 ከ10 ይመነዘራል። ቀጥለን የምንመለከተው የምንዛሬ ተመኖችን ይሆናል። ፓውንድ ስተርሊንግን በኢትዮጵያ ንግድ ባንክ መረጃ መሰረት በ202 ከ68 እየሸጠ ይገኛል። ዩሮን ደግሞ በ179 ከ28 ነው እየሸጠ የሚገኘው። ስዊስ ፍራንክን በ191 ከ70 እየተሸጠ ሲገኝ የኩዌት ዲናርን ደግሞ በ499 ከ18 እየሸጠ እንደሚገኝ መረጃው ያመላክታል። የቻይና ዩዋንን ስንመለከት አንዱ የቻይና ዩዋን ዛሬ በኢትዮጵያ ንግድ ባንክ መረጃ መሰረት እየተሸጠ የሚገኘው በ22 ብር ከ16 ሲሆን የዲራምን ምንዛሬ ደግሞ በ42 ብር ከ51 እየተሸጠ ይገኛል። የሳውዲ ሪያልን ስንመለከት አንዱ የሳውዲ ሪያል በኢትዮጵያ ንግድ ባንክ መረጃ መሰረት ዛሬ በ41 ብር ከ59 ከ91 እየተሸጠ እንደሚገኝ የዛሬ የኤፕሪል 3 2026 ዓ.ም የምንዛሬ መረጃ ቁልጭ አድርጎ ያሳያል። በመቀጠል የምንሄደው ተመልካች አድማጮቻችን ወደ አዋሽ ባንክ ነው። አዋሽ ባንክም ስሙልኝ እዩልኝ ያለውን መልእክት ጀምረን ስንመለከት